እባካችሁ ይሄንን ቪዲዮ ሼር ዲዩት ሪፖስት በማድረግ ለአይመኒታ ሚሊዮነሩ አድርሱለት ይሄንን ቪዲዮ 21 ልጆችን ቴሌግራም ላይ ሰብስቦ ከሳውዲ አረቢያ ተመላሾች ስትመለሱ ስራ ይኖራችኋል ድርጅት ልከፍት ነው አክሲዮን ይኖራችኋል ስትመጡ ቀጥታ የድርጅቱ ተጠቃሚ ሰራተኛ ነው የምትሆኑት ትርፋማ ነው የምትሆኑት ብሏቸው አሳምኗቸው እነሱም ለስደተኛ ተቆርቋሪ የመዳም ቅመሞች ጠበቃ በመሆኑ አምነውት ግማሹ 300,000 ግማሹ 500,000 ግማሹ 1 ሚሊዮን 800,000 400,000 ይከፈላል በአጠቃላይ 21 ልጆች 9,950,000 ኦልሞስት 10 ሚሊዮን ከፍለዋል ማለት ነው አመት ሆኗቸዋል አሁን እያለቀሱ ነው አይመኒታ ስልክም እያነሳላቸው አይደለም እየመለሰላቸውም አይደለም የተከፈተም ድርጅት የለም ገንዘባቸውም አልተመለሰላቸውም እና እነዚህ ልጆች ደግሞ እያንዳንዳቸው ታሪካቸውን ብትሰሙ በጣም ያሳዝናሉ የቲም ማለት የሙት ልጅ የምታሳድግ እናት አለች ባሏ ሞቶባት ብቻዋን ልጅ የምታሳድግ እንዲሁም ኦፕሬሽን ወልዳ በ3 ወሯ ኦፕሬሽኗ ቁስሏ ሳይደርቅ ልጇን ለማሳደግ አረብ ሀገር አራስ ልጅ ጥላ የተሰደደች እናት አለች ሁሉም ችግረኛ ናቸው ያልፍልኛል አገሬ ገብቼ ስራ ይኖረኛል የሰው ሸክም አልሆንም ብለው ነው አምነውት አይመኒታን ገንዘቡን ይሰጡት እና እባክህ አይመኒታ ላይቭ ላይ ዳይሬክት ደወልኩልክ ስፒከር አርጌ አላነሳክም ላንተም ለባለቤትክም ደውያለሁ ዋትስአፕ ላይ መልእክት አስቀምጫል መለስክም ላይቭ ላይ በጣም ብዙ ሰው ሼር አድርጎልሃል መጣህም ይሄ ቪዲዮ ሲደርስህ ምላሽ ትሰጣለን ብለን እንጠብቃለን ሁላችንም ፕሊስ የነዚህን ምስኪን ድሆች ገንዘብ እባክህ መልስላቸው ደረሰኙ የሁላቸውም እጄ ላይ አለ የ21ዱም ደረሰኝ ያስገቡበት ባንተ ስም ነው ያስገቡት ሙሉ ስምክ ደግሞ አይመኒታ ያስገቡት በአይመኒታ ቢዝነስ ግሩፕ ብለክ በከፈትከው አካውንት ነው PLC ይላል እና እባክህ ሰላም አለይኩም ወራህመቱላሂ ወበረካቱ እንደምን አላችሁ የተወደዳችሁ የአይመኒታ ቤተሰቦች አልহামዱሊላህ እኔ በጣም ደህና ነኝ በጣም ብዙ እህት ወንድሞቼ መልእክት አስቀምጣችሁልኝ ነበርና በአንዳንድ ጉዳይ መምጣት አልቻልኩም መልስ መስጠት አልቻልኩምና በዚህ ሁለት ቀን መስኪ ያሉትን ነገሮች ሊያቸው ከህግም አንፃርም ከብዙ ነገር አንፃር ማየት ስለነበረብኝ ልቆይቼ ያለሁኝ ለዛ ይቅርታ ጠይቃለሁኝ በመቀጠል እንግዲህ እንደምታዩት የአንድ እህታችን ቤት ላይ አይመን 10 ሚሊዮን ብር በላ ተብሎ ስሜ በጣም በሚገርም ሁኔታ ተነስቷል በጣም የሚያሳዝን እጅግ በጣም እውነታ ያለው አንድ ሰው ወይ አንድ ግሩፕ ጋር ሳይሆን የሁለቱንም ግሩፕ መስማት ስለሚያስፈልግ እንግዲህ ነገሩን ነግራችኋለሁ ማለት ነው አልহামዱሊላህ ለኩል ሐል በመጀመሪያ ደረጃ አልহামዱሊላህ ነው ማለት በመቀጠል አይመኒታ ቢዝነስ ግሩፕ ኃላፊነቱ የተወሰነ የግል ማህበር ከ31 ሰዎች ጋር በመሆን ሳይሆን መጀመሪያ እኔው ራሴ መሰረትኩ ማለት ነው ለዚህ የተመሰረተበት ምክንያት ዋናው ደረጃ ፋብሪካ ለመክፈት ነው ህጋዊ ሰነዶች አሉት ህጋዊ ሁሉ ዶክመንቶች አሉኝ እኔ የምተማመንበት በህግ አካል እነሱም ያልሄዱበት እነዛ ልጆች 4 ናቸው ግሩፑን ሲበጠብጡ ሲረብሹ የነበሩት እንዲሁም አንደኛው አንዶም የዲሲፕሊን እርምጃ ተወስዶባት ዛሬ ላይ ወጣ የማይሆን ብዙ ነገር ስትናገር አይቼ በጣም ገርሞኝ እየተደነኩ ይሰው ልጅ እንደዚህ በጣም መቀየር ይችላል እንደዚህ በጣም መዋሸት ይችላል እንደዚህ በጣም እጅግ በጣም ሰው አንድን ሰው እንዲጠላው ሰዎች እንዲያጠቁት ማድረግ ይቻላል ወይ የሚለው ገርሞኝ እያየሁ ነበርና ድርጅቱን ካቋቋምኩ በኋላ ከነዚህ 31 ሰዎች ጋር ሆነን እዛው ውስጥ የከፈሉም ያልከፈሉም 500,000 4 ሚሊዮን ሌሎቹ በ100,000 በ150,000 በ200,000 ገብተው አብረን ለመስራት ላለፉት አንድ አመት ፋብሪካ ለመገንባት በደንብ አድምጡ ቤት ለመገንባት አይደለም ፋብሪካ ለመገንባት ስንት ጊዜ ይፈጃል ቤት ለመገንባት 1 አመት 2 አመት ለሚፈጀው ፋብሪካ ለመገንባት እኮ ከ1 አመት ከ3 አመት ይፈጃል ዝም ማሽን ይታዘዛል ማሽን ሲታዘዝ እኮ ከሱቅ ሄደን ማሽን አንገዛም ማሽን ሲታዘዝ ማሽን ለመስራት ቢያንስ በትዕዛዝ ደረጃ እንኳን 8 ወር እንደኔ ፕሮጀክት ማሽን 8 ወር 1 አመት ይፈጃል በትንሹ 6 ወር 3 ወር ይላችኋል ግን አያመጡላችሁም በ6 ነው በ3 ወር ስለማቀው ገበያ ጥናት ያስፈልጋል ፊዚቢሊቲ ማጥናት ያስፈልጋል ጥናት ማጥናት ያስፈልጋል ወጪ ኪሳራ ወጪ ትርፍ ማስላት ያስፈልጋል መሬት ደግሞ ያስፈልጋል መሬት ሲያስፈልግ ደግሞ ፋብሪካ ስትገነቡ እንደ ሪል ስቴት መሬት ዝም ብላችሁ ገዝታችሁ መገንባት አይችልም በኢንቨስትመንት ነው የምትሄዱት
በኢንቨስትመንት የተመዘገበ ህጋዊ የሆነ የመሬት ፍቃድ ለማግኘት ፕሮሰስ ላይ ያለ ድርጅት መሆኑ ማስረጃዎች አንድ በአንድ አሉኝ። እዚህ ግን ማውጣት አልፈልግም። ማስረጃውን የሚፈልግን በአካል መጥቶ ማህበሩ ላይም አለ፣ ማህበሩ ላይ አላቸው፣ ያውቃሉ፣ ያ አለ። በዛ መሰረት መሬታችንን እየጠበቅን ማሽናችንን እየጠበቅን፣ ምክንያቱም ፕሮጀክቱ የ150 ሚሊዮን እናንተ 10 ሚሊዮን ነው የምትሉት አይደል? የ150 ሚሊዮን ብር ፕሮጀክት ጥናታዊ በምሁራን የተጠና በማህተም የተመታ እነሱም የሚያውቁት ነው። ላለፉት 1 ዓመት ወጪ አይወጣም። ወጪ እኮ ይወጣል፣ ብዙ ወጪዎች ይወጣል። ጉዳይ አይፈጸም፣ ጉዳይ ይፈጸማል። ለብዙ ነገር እኮ ነው የሚከፈለው። እኛ ብሩን አልበላሁም፣ አላጭበረበርኩም። ስራ ያለኝ ነጋዴ ሰው ነኝ። እንደው እንበል ብሩ ባጠፋው እንኳን እንደው ባጠፋው ብሩን እኮ ነው ይከፍላሉ። ስራ ላይ ያለው ሰው ነኝ። እና እነዚህ 4 ልጆች ስማቸውን አልጠቅስም፣ 4 ልጆች ግሩፑን ሲበጠብጡ ያለኔ እውቅና ከኔ ጋር ሳይነጋገሩ ምንም ሳይሉ መጥተው ሚዲያ ላይ ወጥተው አይመን ብራችንን በላን። ሐራም እኮ ነው። አላህን መፍራት እኮ ያስፈልጋል ወንድሞች እህቶች። አላህን መፍራት ነገ ቂያማ ፊት ቆማላችሁ። የናንተ እዳኒ በመሸከሜ አላህ ፊት ቆማለሁ። ስሜንና ተግባሬን ያላደረኩትን ማለታችሁ ግን እናንተ ግን ትሸከሙታላችሁ። ሐስቢ አላህ ወኒዕመል ወኪል። እኔ የስደት እህቶችን ብር ምበላ ሰው አይደለሁም። የስደት እህቶችን ብር ምበላ ሰው አይደለሁም። እንዴ አሁን እኮ እናንተ ይሄን ባደረጋችሁት፣ ስሜን ባጠፋችሁት፣ በሰጣችሁት መረጃ ከዛ ውስጥ ለጠበቃ የሰጥቼው ብዙ ፎልትና ብዙ ስህተቶችን እኮ ተሳሳችኋል እህቶቼ። ብዙ ማይባል ነገር ብላችኋል። የማይባል በህግ ሊያስጠይቃችሁ የሚችል ነገር እኮ ዘርዝራችኋል። እኔ ግን እናንተ አሳልፌ እሰጣለሁ አላረገውም። ለምን አምናችሁ ብራችሁን ሰጣችሁኝ፣ አብረን እንስራ ብላችሁኝ፣ አብረን እንስራ እንለወጥ ብያችሁ እኔ ወንድማችሁ እንዲህ አድርጌ ተነስቼ ነገ እንዲህ አድርጓል እንደዚህ አልልም። አንዳንድ ተንኮለኛ በግሩፕ መጥተው የብር ምንጫቸው እንዲጣራ ይሄን እንትን በላቸው አላረግም። እንዴ እህቶቼ ናቸው እኮ ልጆች፣ ሚስት አላቸው እኮ እንደኔ። እኔ ልጅ አለኝ፣ ሚስት አለኝ። እንዴ ብሩ ጥንቅር ብሎ ይቀር እንጂ እኔ እህቴ እንዴ እኔ እስርን ምናምን እኮ አይቻለሁ። እና በስራ ያለ ፕሮጀክት ፋይል እንደሌለው፣ ህጋዊነት እንደሌለው፣ ምንም ስራ እየተሰራ እንደሌለ ተደርጎ ሲቀርብ አጃኢብ ነው። ለዛውም እኔ የምከፍተው ፕሮጀክት ነው፣ ትልቅ የ150 ሚሊዮን ፕሮጀክት በውስጡ ከ80 እስከ 200 ሰራተኛ ሊኖረው የሚገባ ፕሮጀክት። የማሽኖቹ ዋጋ ብቻ የአንዱ ማሽን ዋጋ የአንዱ ማሽን ዋጋ 60 ሚሊዮን ብር፣ ኮንቲኒየስ ፎም ማሽን ይባላል። 60 ሚሊዮን ብር። ይሄን እኮ ነው የተሸከምኩት። እህቶቼ ግን ሊረዱ አልቻሉም። እነሱ የሚፈልጉት ዛሬ ብሩ ወጥተው ሰርቶ ብሩ እንዲመጣ ነው። እንዴ እኔ በፈልገው እኮ ስራ አጣጥፍበት ነበር እኮ፣ ብራንች ከፍትበት ነበር፣ መኪና ገዛበት ነበር፣ እቤት ገዛበት ነበር፣ ሱቄን አስፋፍቼ ትልቅ አድርገው ነበር። ከፕሮጀክቱ በፊት ከነሱ ብር ሳልቀበል በፊት የነበረው ሱቄ ዛሬም እሷ ናት፣ መጋዘኔም እሷ ናት፣ የለችም፣ ሌላ አልጨመርኩም። እንዴ 10 ሚሊዮን ብር የወሰደ ሰው ብዙ ነገር እኮ ይሰራል እኮ ወንድሞቼ። ብዙ እቃ ያስመጣል። እስኪ የት ያስመጣሁበት በመረጃ አምጡ። ይሄው መርካቶ ግልጽና ግልብ ነው ያስጨረበርኩት፣ ግልጽና ግልብ ነው። ይምጣ። ከግሩፑ የወጡ ሰዎች ነበሩ። ምንድነው ያደረኩት? መተዳደሪያ ደንብ አለን እኛ። ከግሩፑ ሲወጡ ይኸውላችሁ ተስማምተን የገባ ነው። ከግሩፑ ሲወጡ ሼር ሽጦ ነው የሚወጡት። ከሰውኛ አይደለም፣ ሼራቸውን ሽጦ ነው። ሼራቸውን የሚገዛ ሰው ካለ ሼራቸውን ይገዛል፣ ሼራቸውን የማይገዛ ካለ አይመኒታ ይገዛል ብለን ተስማምተን ከወጡት 5 ውስጥ የአንድ ሰው ሲቀር የአራቱ ተገዝቼ የሁለቱ ደግሞ ቢያንስ የ50 እና የ100 ሺህ ብር ብቻ ቀሪ ኖሮብኝ ራሴ እየገዛሁት ራሴ ሼሩን እኔ ራሴ። ሰው ሲያድግ ለምን ደስ አይላችሁም? ሰው ሲሰራ ለምን ደስ አይላችሁም? ሰው ሲለወጥ ለምን ደስ አይላችሁም? እንዴ በጣም እኮ ብዙ ስህተትና ብዙ ውሸት። እኔ መጥቻውን እህቶችን እነዛ እህቶችን እንደዚህ ልበል እንዴ? አሁን ለምሳሌ እህቴ ፈዲላ እንደዚህ ልበል፣ ሳዳ እንደዚህ ነው ብዬ ብዙ መረጃ ላምጣ? እናንተን የሚያስጠይቅ ብዙ ታይ። በህግ አንፃር እዚህ ሰዎች እንዲታዘባችሁ ማድረግ እኮ እችላለሁ፣ ግን አላሳልፍ ያልሰጣችሁም
አሳልፌ አልሰጣችሁም። ፕሮጀክት ነው፣ ልጃችን ነው፣ ልጄ ነው። አሳልፌ አልሰጥም፣ አልሰጣችሁም። ብራችሁ አይመለስም። ሂዱ። አላቃችሁም ብል ኖሮ ነበር እናንተ ሚዲያ ላይ መምጣት የነበረባችሁ። ነገር ግን እየተወያየን እየተነጋገርን ባለንበት ሰዓት ፈጅአ ተነስታችሁ አይመንን እናጥቃው በግሩፑ እንዳላሹት እናንተ 4 ልጆች ስራህን ገደል ነው ምን ከተው ብላችሁ በበቀል ተነሳስታችሁ በተለይ እናንተ ራሳችሁን ታውቃላችሁ። ያን ሁሉ ጽፋችሁ ያን ሁሉ ሰድባችሁ ያን ሁሉ አድርጋችሁ ተነስታችሁ ዛሬ ላይ አይመን 10 ሚሊዮን ብር በላን። አላህን አትፈሩም? ስራ ላይ ያለ ብር ህጋዊ ፕሮጀክትና ወረቀቶች ባሉበት ምንም አልተመሰረተም ተብሎ ይሄ ትክክል አይደለም። በጣም ትልቅ ተሳሳታችኋል እህቶቼ። በጣም የሚዲያ ሰዎች አሉ። ሚዲያ ሰዎች ያላቻቸው ናቸው ያቀረቡት። እነሱ ምንም አያጠፉት ነገር የለም። ምንም አላጠፉም እነሱ። እናንተ ያላችሁን አቀረቡ። እናንተ ግን ያስጠይቃቸዋል፣ በህግ ያስጠይቃቸዋል። ኦኬ አንድ ነገር ልበላችሁ። እኔ ሌባና አጭበርባሪ ካውኩኝ ለምሳሌ የአንዷ እህቴ እዛ ባሏ ፖሊስ ነው። መረጃ አሰናርታችሁ ለምን አታስሩኝም? ይኸው እሰሩኝ። አጭበርብሬ ከሆነ ዋሽቼ ከሆነ ህጋዊ ያልሆነ ሰነድ አቅርቤ ከሆነ ፎርጂድ አቅርቤ ከሆነ ይኸው መንግስት ያለበት ሀገር እኮ ነው። መንግስት ያለበት ሀገር፣ መንግስት የሰለጠነበት ሀገር ነው። ማሳሰር ነው። ነገር ግን የሄዳችሁበት መንገድ ትክክል አይደለም። ቁጥር 2 ቪዲዮ መጣላችኋል።